የ2017 ዓመተ ምህረት የኢትዮጵያ እግር ኳስ ፌዴሬሽን የኮከቦች ሽልማት ከሰዓታት በኋላ የሚከናወን ነው የሚሆነው። በተለያዩ ዘርፎች በ2017 ዓመተ ምህረት ጥሩ እንቅስቃሴ ያደረጉ ተጫዋቾች፣ ዳኞች እንዲሁም ረዳት ዳኞች ጭምር በዚህ ሽልማትና እውቅና እንደሚሰጣቸው ነው የተገለጸው። እዚህ ጉዳይ ላይ ቆይታ እናደርጋለን። ክቡራን ተመልካቾቻችን የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላውን በቀጥታ መስመራችን ላይ ይገኛሉ። ከእሳቸው ጋር አጠር ያለ ቆይታ ማድረግ ነው የሚሆነው። አቶ ባህሩ ስለ ጊዜው ከልብ ነው ማመሰግነው። እንግዲህ 2017 ዓመተ ምህረት የኢትዮጵያ እግር ኳስ ፌዴሬሽን የኮከቦች ሽልማት ከሰዓታት በኋላ በሃርመኒ ሆቴል ይከናወናል። አጠቃላይ ሽልማቱ በምን ምን ዘርፎች ነው የሚሰጠው የሚለውን መነሻ እናድርግ። አመሰግናለሁ ተመስገን። እንግዲህ የኮከቦች ሽልማት በስድስት ዘርፎች የሚደረግ ነው የሚሆነው። የኮከብ ተጫዋች ሽልማት፣ የኮከብ ጎል አግቢ ሽልማት፣ የኮከብ ግብ ጠባቂ፣ እንደዚሁም ደግሞ የአመቱ ምርጥ አሰልጣኝ፣ እንደዚሁም የአመቱ ምስጉን ዳኛ በዋና ዳኝነት፣ እንደዚሁም ደግሞ በረዳት ዳኝነት በስድስት ዘርፎች ሽልማት የሚሰጥ ይሆናል። ስድስቱ ዘርፎች በአምስቱ በምንመራቸው ሊጎች ላይ በተለያዩ ሁኔታዎች የሚሰጥ ይሆናል ማለት ነው። መልካም አቶ ባህሩ፣ እስኪ አጠቃላይ ሽልማቱ ለምን አስፈለገ የሚለውን ያብራሩልን። እንግዲህ እውነት ነው፣ በተለያዩ ዘርፎች የሚገኙ አካላት በሚሰሯቸው ስራዎች ማበረታቻን ይፈልጋሉ። ያም ደግሞ ለነገ የላቀ ወይም ደግሞ በተሻለ መልኩ ብቃታቸውን ጠብቀው መጓዝ እንዲችሉ፣ የተሻለ መስራት እንዲችሉ ያደርጋቸዋል። ፕላስም ደግሞ ታሪካቸውም ነው የሚሆነውና ከዚህ አንጻር እንደ ኢትዮጵያ እግር ኳስ ፌዴሬሽን በየአመቱ የኮከቦች ሽልማትን ሲያደርግ ቆይቷል፣ እያደረገም ይገኛል እና ከዚህ አንጻር እነዚህ በአመቱ ውስጥ በተለይም በ2017 የውድድር ዘመን ላይ የተሻለ ብቃት የነበራቸው፣ የተሻለ በቡድናቸው ውስጥ ማገልገል የቻሉ፣ ቡድናቸውን መምራት የቻሉ፣ እንደዚሁም ደግሞ በዳኝነቱ ደግሞ ሜዳ ላይ ጥሩ ፐርፎርም ያደረጉ አካላቶች ሊበረታቱ ይገባል። መበረታታቱ ደግሞ በቀጣይ ለሚኖራቸው የእግር ኳስ ህይወት ላይ በሚኖራቸው ቀጣይ ኬሪየር ላይ የተሻለ ነገር ማድረግ እንዲችሉ የሚያደርጋቸው ይሆናልና ከዛ አንጻር እንደ ኢትዮጵያ እግር ኳስ ፌዴሬሽን ይህንን ሽልማት ለነሱ ማድረስ አስፈላጊ ነው ብለን ስላመንን ለማድረግ ዝግጅታችንን ጨርሰን እንግዲህ ሰዓቱን በመጠባበቅ ላይ እንገኛለን። ጥሩ። አጠቃላይ 2018 ከገባ 6 ወራት ተቆጥረዋል። መግቢያችን ላይ እንዳነሳ ነው ደግሞ የ2017 ዓመተ ምህረት ነው ምርጥ ተጫዋቾችን እንዲሁም ምስጉን ዳኞችና ረዳት ዳኞችን የምትሸልሙትና ለምን ዘገየ የሚለውን ያንሱልን። እውነት ነው፣ ዘግይቷል። ከመቅረት መዘግየት ይሻላል በሚል ነው እንደ ኢትዮጵያ እግር ኳስ ፌዴሬሽን ይህንን ሽልማት የምንሰጠው። እንደሚታወቀው በተለያዩ ሁኔታዎች ላይ ኢንጌጅድ ነበርን፣ የተለያዩ ስራዎች ነበሩና እነዚህ ፕራዮሪታይዝ የምናደርጋቸው ቀድመን የምንሰራቸው ሌሎች ስራዎች ስለነበሩ በተለይም ደግሞ የሴካፋ ውድድር ከ17 ዓመት በታች ጋር በተያያዘ ያው ማለፍ መቻል አለብን ብለን የተለያዩ ስራዎችን ስንሰራ ስለነበር ብዙ ጊዜያችንን ኢንጌጅ ያደረግነው ከ17 ዓመት በታች ውድድር ላይና ልጆችን መመልመል ላይ እንደነበር ይታወቃልና ከዛ አንጻር ከፍተኛ ትኩረት አድርገን የነበረው እዛ ላይ ስለነበረ ወቅቱን ጠብቀን ጊዜውን ጠብቀን ለማድረግ አልቻልንም። ነገር ግን ከመቅረት ቢዘገይ የተሻለ ነው የሚል አቋም በመያዝ ጊዜው ሄዷል ብሎ መተውም ትክክል ስለማይሆን፣ በሁለተኛ ደረጃ ደግሞ ይሄ ታሪካቸው ነው። እያንዳንዱ በዚህ ዘርፍ ውስጥ ያለ በዚህ በእግር ኳስ ሙያ ውስጥ ያለ አካል ደግሞ ታሪኩ ነውና ታሪኩን ደግሞ ዘግይቶም ቢሆን እውቅና መስጠቱ የተሻለን የሚል እምነትን በመያዝ ፕላስም ደግሞ ሌሎችም እንደዚህ መሰል ልምዶች አሉ የሚለውንም ካየም በኋላ እንደ ኢትዮጵያ እግር ኳስ ፌዴሬሽን ወደዚህ ወደ ሽልማቱ ፕሮግራም ለማድረግ ወስነናል ማለት ነው። አቶ ባህሩ፣ እንግዲህ አንዳንድ ባለፈው ዓመት ጥሩ አቋም ላይ የነበሩ ተጫዋቾች ዘንድሮ በተወሰነ መልኩ አቋማቸው ወርደው ተቀዛቅዘው ተመልክተናል እና ይህ ደግሞ ሽልማቱን ያደበዝዋል የሚሉ ሀሳቦች ይነሳሉ። ፌዴሬሽኑ ይህንን ጉዳይ እንዴት ይረዳዋል? እንግዲህ ከፐርፎርማንስ አንጻር ደከም ያሉ ተጫዋቾች ካሉ ወይም ደግሞ አሰልጣኞችም ካሉ ያነቃቸዋል የሚል እምነት ይኖረናል እንደ
አላርም ይሆናቸዋል። ከዚህ ቀደም የነበራችሁ ፐርፎርማንስ እና የነበራችሁበት ደረጃ ይሄንን ይመስላል። አሁን ላይ በዛ ሌቭል ላይ ላይገኙ ይችላሉ። ያንን በማየት ደግሞ የተሻለ ለመስራት በተለይም ደግሞ በዚህ በ2018 የውድድር ዘመን ሀፍ ሲዝን ይቀራልና ያንን ሀፍ ሲዝን በተሻለ ብቃት ለማከናወን አንዳንዴ ሽልማቶች ሰዎችን ካሉበት ሙድ ውስጥ አንቅተው ሊያወጧቸው ይችላልና በእግር ኳስ ውስጥ ደግሞ የምትሸልመው ስፖርተኛ በተሻለ መጠን ራሱን በማነቃቃት ወደ ተሻለ ፐርፎርማንስ ለመምጣት ወሳኝነት ስለሚኖረው ከዛ አንጻር ትልቅ አስተዋጽኦ ያደርጋል የሚል እምነት አለን። እንደውም ደከም ላሉት ቶሎ ደርሰናል ብለን ነው የምናስበው። መልካም። አቶ ባህሩ ጥላሁን የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ በቀጥታ መስመራችን ላይ ተገኝተው የኢትዮጵያ እግር ኳስ ፌዴሬሽን የኮከቦች ሽልማትን በተመለከተ ስለሰጡን ሀሳብ ከልብ እናመሰግናለን።